ከ2030 ጋር አሪፍ ቆይታን ያደረጋችሁ ነው የምትገኙት። አሁን የውይይት ሰዓታችን ላይ ነው የምንገኘው። ትራሃስ አጽባ ቆንጆ ሐሳብ ይዛ እንግዶቿን አዘጋጅታ ተጠብቀናለች። ወደዛው እናልፋለን። 2030 ፖድ እያያችሁ ያላችሁት 2030 ነው። በ2030 ፖድ ፕሮግራማችን ላይ ነው የምንገኘው። ዛሬ ልንወያይ ወይም ልናወራበት ያሰብነው ሐሳብ ጎስቲንግ ነው ወይም ደግሞ ድንገት ከነበሩበት ሪሌሽንሺፕ በተለይ ደግሞ ከፍቅር ሪሌሽንሺፕ ላይ የሚጠፉ ሰዎች ማለት ነው። ምንም አይነት የስንብት ንግግር ሳያደርጉ ወይም መሄዳቸውን ሳያሳውቁ ለዛኛው ሰው ድንገት የሚጠፉ ሰዎች ለምንድን ነው የሚጠፉት የሚለውንና ከዛ በዛኛው ወገን ያለውን ደግሞ ፊሊንግ በደንብ ዲቴይሉን እናወራበታለን። ብዙ ጊዜ ዴቲንግ ላይ እና የመጀመሪያው ኤርሊ ሪሌሽንሺፕ ላይ ወይም ኤርሊ ስቴጁ ላይ ነው ይሄ ነገር ሀፕን የሚያደርገው። ግን አንዳንድ ጊዜ ደግሞ ከረጅም ጊዜ የሪሌሽንሺፕ በኋላም ሊፈጠር ይችላል። ዛሬ እዚህ የጋበዝኳቸው እንግዶች አሉ። ከነሱ ጋራ ጥሩ ውይይት እናደርጋለን። አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዶቼ ፍቅር ጌታሁንና መኮንን አንለይ ይባላሉ። አመሰግናለሁ እንግዶቼ ስለሆናችሁ፣ ደስ ብሎኛል። ያው እንዳስተዋወቅሽን እኔ ፍቅር ጌታሁን እባላለሁ። የጤና መኮንንና ካውንስሊንግ ሳይኮሎጂስት ነኝ። ኮንን ዳንተን ነው። አመሰግናለሁ እድሉን ስለሰጣችሁኝ። ኮንን አንለይ ይባላለሁ። የአእምሮ ጤና ባለሙያ ነኝ። እስቲ ምን ታስባላችሁ ስለ ጎስቲንግ ምንድን ነው ከሚለው ከዲፊኒሽኑ እንጀምር አይደለ? ጎስቲንግ እንግዲህ ከቃሉ ከተነሳን የሆነ እንደ መንፈስ ማስደንገጥ አይነት ነገሮች እናይበታለንና ሰዎች እንግዲህ ከለመዱት ሪሌሽንሺፕ ቆይታ በድንገት ምንም አይነት ማስጠንቀቂያ ሳይሰጡ ያው ግንኙነቱን ማቋረጥ በራሱ የሚፈጥረው ስነ ልቦናዊ የተለያዩ ነገሮች ችግሮች አሉና ጎስት አደረጉ ሲባል ያንን እንግዲህ ማቋረጥ ግንኙነታቸው ማቋረጥ ያው ኦልሞስት ብዙ አዲስም ጨምረው ነገር የለም። ጎስቲንግ እንግዲህ ቃሉ ትንሽ እንግሊዘኛ መሆኑ ትንሽ ወደ አማርኛ ለመመለስ ያስቸግራል። ግን ሪል ኮንቴክስቹዋል የሆኑ ትርጉሞችን ለመፈለግም ስንሞክር ከነበሩበት ጥልቅም ወይም ደግሞ የመጀመሪያ ዱሬሽኑ ይሄ የቆይታ ጊዜው ዲፔንድስ ከርሱ በኋላ በተለያዩ አጋጣሚዎችና ምክንያቶች ድንገት የመለየት የመጥፋት የመሰወር ካሉበት ግንኙነት የመሰወር የመጥፋት ሂደት እንግዲህ ጎስቲንግ ብለን ልንጠራው እንችላለን ከትርጉሙ አንፃር ማለት ነው። ጎስት የሚያደርጉት ሰዎች ራሱ ይሄ ራሳቸው ስሜታዊ ድክመት ስላለባቸው በጣም ትክክለኛ በሆነ መንገድ ከሰው ጋር ኮሙኒኬት ማድረግ ስለማይችሉ ነው እንደዛ የሚያደርጉት ሙሉ ለሙሉ ወይስ ፐርፐዝሊ ያን ሰው ለማጥቃት ተብሎ ስሜታዊ ጥቃት እዛ ሰው ላይ ለማድረስ ተብሎ እንደዚህ ይደረጋል የሚለውን እስኪ እሱን። እሺ እንግዲህ ያው ጎስት ሰዎች ሲያደርጉ ምክንያታቸው ኢንቴንሽናቸው ምንድነው የሚለውን አይነት እንግዲህ ዳሰሳ ስናደርግ እንደጠቀሽው ነው። ያው ፍርሃት በፍርሃት ከአስተዳደግ ጋር በተያያዘ ያደጉበት ቤት ምናልባት አቮይዳንት አታችመንት እንዲኖራቸው አድርጎ ሊያሳድጋቸው ይችላል። ምንድነው እሱ አቮይዳንት አታችመንት? እሺ አቮይዳንት አታችመንት እንግዲህ የአራት አይነት አታችመንት ስታይሎች አሉ። ይሄ ቻይልድሁድ ላይ የነበረን እንግዲህ አስተዳደግ ሁኔታ ካደግን በኋላ የሚኖረን ከሰዎች ጋር ከስራ ቦታ ላይ እንዲሁም የተለያዩ አጋጣሚዎች ላይ ከሰዎች ጋር ቢሄቭ የምናደርግበት ወይም የምንኖርበትን ዘዴ የሚወስንልን። ስለዚህ ኢንሴኪዩር አታችመንት ያለው ሰው በአንድም በሌላ እንግዲህ ሪሌሽንሺፑ ላይ ማኒፌስት ያደርጋል። ስለዚህ አቮይዳንት ነው ካለን ብዙ ነገሮችን በመሸሽ ነው እንጂ መጋፈጥን አይፈልግም። ይሄ ደግሞ የመጣው ከአስተዳደጉ ጋር በተያያዘ ቢሆንም ነገር ግን ሪሌሽንሺፑ ሲገልጸው በተለያየ መንገድ ሊሆን ይችላል። ፍርሃት ብቻ ላይሆን ይችላል። ባይዘው ስቲል ናርሲሲስቲክ ትሬት ያላቸውም ፐርሰናሊቲ ዲስኦርደሮች አሉ። ፐርፐዝሊ ነው እሱ አይደለ? ፐርፐዝሊ ላይክ እንደ ፐኒሽመንት ሳይለንስን እንደ ፐኒሽመንት ሊጠቀሙት ይችላሉና ኢንቴንሽናቸው እንደ ሰውየው ወይም በዛ ኮንዲሽን ላይ እንዳሉበት ማነር ይገለጻል። አስተዳደግ ላይ ምን አይነት ነገር ይሄ ፕራክቲካሊ ምን አይነት ነገሮች ሲደረጉ ነው እነዛ ሰዎች ይሄ አቮይዳንስ አታችመንት ነው ያላቸው የሚባሉት ማለት ነው? ከዛ ምክንያቱም እነዚህ አይነት ሰዎች ናቸው በኋላ ሪሌሽንሺፕ ላይ ደግሞ ጎስት የሚያደርጉት ወይም ድንገት ተነስተው ከዛ ሪሌሽንሺፕ ሊጠፉ የሚችሉትና እስቲ አስተዳደግ ላይ ያለውን ተጽዕኖ መጀመሪያ እንያው እና ያው እኛም ልጆቻችን ላይ እንድንሰራ ማለት ነው። እሺ እንግዲህ አቮይዳንት አታችመንት ስታይል አለው ካለን ያው ወደ ልጅነት ነው የምንመለሰው እኛ በካውንስሊንግ በሴሽንም
ብዙ ጊዜ ዛሬ ይዞት የመጣው ችግር ዛሬ ላይ ሆነን አናየው፣ ትናንትና ምን ነበር የሚለውን እንቃኛለንና ከአስተዳደጉ ጋር በተያያዘ እንግዲህ አንዳንድ ጊዜ ችላ የሚባል ልጆች እንግዲህ በርዝ ኦርደር አለ አይደለ? ለምሳሌ የመጀመሪያ ልጅና የመጨረሻ እኩል ትሪት አይደረጉም። አት ዘ ሴም ታይም ሚድል ላይ ያሉ ልጆች አይደለ? ስለዚህ ሚድል ላይ ያሉ ልጆች ይባላል ኔግሌክት ይደረጋሉ አይደል? ስለዚህ ይሄ ደግሞ ፐርሰናሊቲያቸው ላይ በጣም ተጽዕኖ እየፈጠረ ይመጣል። ምናልባት ከአቮይዳንት አታችመንት ስታይል ያው የስሜት ቁርኝት አይደለም የሚባለው ወደ አማርኛ ስንመልሰው ከአሳዳጊዎቻችን ወይ ደግሞ ከቤተሰቦቻችን ጋር በልጅነታችን ጊዜ የነበረን የስሜት ቁርኝት እና ሞር ኦፍ አቮይዳንት ሲሆን ደግሞ ፍቅርተ እንደገለጸችው አቴንሽን ሲክ ወይም ደግሞ የትኩረት አለመደረጉን ብቻም አይደለም። በአሳዳጊዎቻችን መሀል በተለይ ቅርብ ያሉ እናትና አባት መካከል አለመግባባት ሲኖር፣ ኮንፍሊክት ሲኖር ኢንተንሽናሊ ያኔ መሸሽ ወይ ደግሞ መራቅ ከኮንፍሊክቱ ያው ፊዚካሊ ምናልባት ድብድብ ሊኖር ይችላል። ኢምቢቲውን በአባትና በእናት መካከል እርሱ ደግሞ ለህፃኑ የሚፈጥረው ተጽዕኖ አለ፣ አሉታዊ ተጽዕኖ። ያኔ የሚመርጡት መሸሽን ነው፣ ላለማየት ድብድቡን መጋፈጡን ላለማየት መሸሽን እንደ ምርጫቸው አድርገው ሊወስዱት ይችላሉ። በመሸሽ ሂደት ውስጥ ምቾት ይሰማቸዋል፣ ውስጣዊ ሰላም ይሰማቸዋል። ያ እያደገ ይሄድና ወደ ትሬት ያድጋል። ከዛ ልክ ወደ ሪሌሽንሺፕ ውስጥም ሲገባ በማደግ ሂደት ውስጥም ይበልጥ የሚመጣውን ጫና ከመጋፈጥ ይልቅ የሆነ ምቾት የሚሰጥን ነገር መፈለግና መደበቅ፣ መራቅ፣ መሸሽ የሚለው ነገር ይመጣል እና አቮይዳንት አታችመንት ስታይል አንድ በዚህ መንገድም ልንመለከተው እንችላለን። ጎስት ለሚያደርጉ ሰዎችም አቮይዳንት አይነት አታችመንት ስታይል መኖሩ ወይ እንደዛ መከሰቱ እነርሱ ጋር ይበልጥ መሸሹን፣ መራቁን ወይ መሰወሩን እንደ አማራጭ እንዲጠቀሙበት ሊያስገድዳቸው ይችላል። አንዳንድ ደግሞ በጣም ቼዝ የሚያደርጉ ሰዎች ደግሞ አሉ፣ የሚሞክሩ በጣም ማለት ምን ተፈጥሮ ነው የሆነ ነገር ሀፕን አድርጎ ነው ወይ አጥፍቼ ይሆን ወይ ብለው ኢቭን ራሳቸውን ብሌም የሚያደርጉ አሉና እስቲ በዛ ሰው ጎን በተጎጁ ጎን ያለውን ፊሊንግ በደንብ እናወራበት ብዬ ነው። ምንድነው ያው እኛ በዚህ ልክ ከተረዳ ነው እዛ ጫማ ስር ያለው ሰው ደግሞ እጅግ በጣም ፊል እንደሚያደርግ እንግዲህ ኢሞሽኑን በደንብ አንደርስታንድ ማድረግ እንችላለን። አት ዘ ሴም ታይም በእኔ ቢሆን ብለን አይደለም ነገሮችን መረዳት ያለብን። ስለዚህ ጉዳቱ እዛ ሰው የቆመው ሰው ልክ ላይ ሆነንም ባይሆን አሁን ግን ኤክስተርናሊ የምናየው ነገር እንግዲህ ዊዝድሮዋል ኢፌክቶች አሉ። እነዛ በራሱ ክሊኒካል ሆኖ የሚመጡ አሉ እኛ ጋር ማለት በቃ ቦይፍሬንድ እንደዚህ ያደረገ እንደዚህ ሆነ ምናምን አይነት ነገር ብለው ማለት ነው። ይሄ ሲሆን ማይንዳችን ትርጉም ይፈልጋል። ትርጉም እስካላገኘ ድረስ እሱ አያርፍም ማለት ስልክ 40 ጊዜ ሊደወል ይችላል፣ ቤት መሄድ ሊኖር ይችላል፣ ማንኳኳት ሊኖር ይችላል። ኢቭን አግኝቶሽ እንኳን ቢያወራ መልስ ካልሰጠሽውና ትርጉም አግኝቶ ኦኬ ይሄ በዚህ መንገድ ነው የሆነው ብሎ እንትን እስካላለ ድረስ እረፍት አይሰጠው። ስለዚህ ያ ሰው ሰላሙን ሊያገኝ የሚችለው ከኤክስተርናሊ ከሚሰጠው ፊድባክ ግን ትክክለኛው ፕሮብለም ሶልቪንግ ደግሞ ያ ነው ወይ ብለን ደግሞ መጠየቅ አለብን። አት ዘ ሴም ታይም አሁን እንደ ሶሉሽን ለዚህ ለጎስቲንግም እናወራለን። እኛ ብዙ ጊዜ ኮንትሮል ማድረግ የምንችለው ራሳችን ነው እንጂ ሌላውን ሰው አይደለም። እና ኢሞሽኑን መረዳት በእርግጥ ኢምፓቲ እንድንሆን ይረዳናል። ስለዚህ አንደርስታንድ አድርገነው እናልፈዋለን። ጥያቄው ሲመለስልን ማለት ሲመለስልን ካልሆነ ግን ምንድነው ማድረግ ያለብን የሚለውን ነገር ይሄ ፕሮብለም ሶልቪንግ ቴክኒካችንን ማስተካከልና አንዳንዴ እኮ በዝምታ ውስጥ መልስ አለ አይደለም? ምን አድርጌያለሁ ነው እኔ ምን አድርጌያለሁ፣ ምን ኢፈርቶችን ሄጃለሁ፣ ከዛ ኢትስ አፕ ቱ ሂም አይደለ? ያንን ነገር ማድረግ ምንድነው የተፈጠረው የሚለውን ነገር መጀመሪያ ፕሮብለም ማድረግ የሌላውን ሰው ችግራችን ማድረግና ከዛ ዲል የምናደርግበት መንገድ አንዳንዴ በንግግር እንኳን መፍታት ባንችል አት ዘ ሴም ታይም ሌሎች ፕሮብለም ሶልቪንግ ቴክኒኮችን በመጠቀም በሌላ ሰዎች ማናገር ከቻልን ኦር ደግሞ ትረስት ቢልድ የሚያደርግበትንና አቮይድ የምናደርግበትን አይነት መንገዶች በደንብ እንግዲህ መስራት እንችላለን ብዬ አስባለሁ። ምክንያቶች ላይ ትንሽ እንቆይና ጎስት የሚያደርጉ ሰዎች ለምንድን ነው ያንን ነገር የሚያደርጉት የሚለው ጋርና እናንተ ያነሳችኋቸው ሀሳቦች አሉ። የአቮይዳንስ አታችመንት ጉዳይ ተነስቷል። ምናልባት ደግሞ ኢንተረስትድ ባይሆኑስ በሪሌሽንሺፑ
ምናልባት ወደ ሪሌሽንሺፑ ሲገቡ ከነርሱ ፍላጎት ፈቃድ ውጭ በሆነ መንገድም አንዳንዴ ሊገቡ ይችሉ ይሆናል አይደል? ወይ የጓደኛ ተጽዕኖ ወይ የቤተሰብ ተጽዕኖ ወይም ደግሞ የአፍቃሪው ተጽዕኖ አድሮባቸው ዳይሬክት ወደ ሪሌሽንሺፕ ውስጥ ሊገቡ ይችላሉ ሳይፈልጉት። ያው ቅድም ኢንተረስት ብለሽ ያነሳሽው እርሱ ደግሞ ልክ በጊዜ ሂደት በቆይታ ሂደት ውስጥ ዲስኮምፎርትን ይፈጥርባቸዋል፣ አለመመቸትን በስሜትም በሁሉም መንገድ። ያኔ ውስጣቸው የሚያስበው መራቅን፣ መሸሽን፣ ማምለጥን የሚል ነገር። ለዛ ደግሞ እንዲሁ ሳይናገሩ ምክንያታቸውን ምንም ነገር ምልክት ሳይሰጡ እንዲሁ ሊሰወሩ ሊጠፉ ይችላሉ። እና የኢንተረስት ጉዳይ አንድ ነው። ምናልባት ግን ቅድምም ስናወራበት የነበረ በተቃራኒ ሳይድ ያለው ወይም ደግሞ ጎስት ያደረገው ወይ የጠፋው ሰው አለ። ግን ከእርሱ ጋር ደግሞ አብሮ ያለው ሰው ያለው ቴንዴንሲ ሞር ኦፍ አቢዩዚቭ ከሆነ ወይም ሚጎዳ በቃልም በተለያየ መንገድ ጎስት ያደረገውን ሰው ሊጎዳ የሚችል አይነት ሪሌሽንሺፕ ውስጥም ከነበሩ የመሸሽ ነገር ሊኖር ይችላል አይደል? ይሄ ሃርም አቮይዳንስ የምንለው አለ። ጉዳትን ወይ ክፉ ነገር እንዳይደርስ የመፍራት ያው ከፍርሃት ጋር ይያዛል በእርግጥና ያ ፍርሃት ድንገት አብሬ ብቀጥል ብሆን እንዲህ ቢያረገኝስ እንዲህ ቢከሰትብኝስ በስሜትም በአካልም ጉዳት ሊመጣብኝ ቢችልስ የሚለው ፍርሃት ይበልጥ መሸሽን ወይ መጥፋትን እንደ አማራጭ እንዲወስዱ ሊያደርጋቸው ይችላልና እንዲህ አይነት ምክንያቶችም ሊኖሩ ይችላሉ። ስቲል ከኢንተረስትም ከአቮይድ ከማድረጉም ከፍርሃቱም ባለፈ ከዛ ውጭ አንዳንዴ ደግሞ የኮሚኒኬሽን ጋፕም ሊፈጠር ይችል ይሆናል አይደል? ኮሚኒኬሽን ስኪል ጎስት ያደረገው ሰው ምናልባት በቂ የንግግር ክህሎት ችሎታ ከሌለው ባገኘው ወይ ብንገናኝ ምን አወራለሁ ምን አንዳንዴ ልክ ዴት በማድረግ ፕሮሰስ ውስጥ ከፍቅረኛችን ከእጮኛችን ጋር ምናወራው ነገር ሊጠፋብን ይችል ይሆናል አይደል? ምን አወራዋለሁ እርሱ በራሱ ለማግኘት ለመሄድ ያለውን ፍላጎት ይቀንሰዋል። ከዚህ ባለፈ የኮንፊደንስ ኢሹም አብሮ ይነሳል አይደል? በራስ የመተማመን ሁኔታ አንዳንዴ በራስ የመተማመን ዝቅ ሲል እንደ አማራጭ ሞሮፍ መጥፋትን፣ መሰወርን፣ አለመታየትን፣ አለም ጀስት ከአካባቢ ከሁኔታው መራቅን እንደ አማራጭ ሊወስዱት ይችላሉ። እና እነዚህም እንደ ምክንያት አብረው ሊጠቀሱ ይችላሉ። ሰዎች ጎስት ሲያደርጉ እንዲያደርጉ ከሚያነሳሷቸው ምክንያቶች ውስጥ። በተቃራኒ ጎስት የተደረጉት ሰዎች ደግሞ ምናልባት መጀመሪያውኑ አልወደድም ወይም አልፈለግም የሚል ስሜት ከነበራቸው ምን አይነት ነገር ሊያስተናግዱ እንደሚችሉ እንግዲህ መገመት አያቅትም አይደለ? እና ይሄ ሰልፍ ስቲማቸውን ያልገነቡ ከሆነ በራሳቸው ኮንፊደንስ የሌላቸው ከሆነ መጀመሪያም ራሳቸውን በጣም ብሌም ማድረግ የሚቀናቸው ሰዎች ከሆኑ ሞር ለእንደዚህ አይነት ደግሞ ነገር ይጋለጣሉ ብዬ አስባለሁና ብሌም ከማድረግ ውጪ ምን አይነት ነገሮችን ሊያደርጉ ይችላሉ? እሱ ላይ እስቲ ጥሩ። ስለዚህ ወንበር እንቀየርና እዛ ተጎጂው ሰው ወንበር ላይ እንቀመጥ። ኦኬ ሰው ይሄ እንግዲህ ቅድም እንዳልኩሽ ኦልሬዲ ፊሊንጋችን በራሱ የሚወሰነው እዛ ስቴት ላይ ባለንበት ኮንዲሽን። ስለዚህ እነዚህ አይነት ኢሞሽናል አፕ ኤንድ ዳውን ያሳልፋል። በጣም ይሄ እንደዚህ አይነት ኤክስፒሪየንሶች ደግሞ የሚከፋው ዛሬም ብቻ አይደለም ነገንም ያበላሽብናል። እና ዛሬ ላይ ቆመን ነገም በቃ የሚመጣ ሰው እንደዛ ነው የሚያደርገኝ፣ እኔ አልገባም፣ እንመሆን ሰው አይደለም ለሪሌሽንሺፕ ለኔ ያልተፈጠረም የሚሉ ነገሮች እና ፐርሰናላይዝድ ማድረግ ነገሮች ይመጣሉ ማለት ነው። ስለዚህ በዛ ቅጽበት ምን ያደርጉ? ማድረግ ያለባቸው እንግዲህ ቅድም ብለሽኛል ኢሚዲየትሊ ሲያስቡት ኮንዲሽኑ እነሱ ምንም አይነት ጥፋት እንደሌላቸው ከተረዱት ኦልሬዲ ምን ያርጉ ኢሚዲየትሊ አይነት ነገር ነው። ኢቭን ጥፋት እንኳን ቢኖርባቸው ማለት there is no perfection አይደለም ሰው ጥፋት እንኳን ቢኖርባቸው ይሄ ነው ወይ ትክክለኛው ፕሮብለም ሶልቭ የማድረጊያ መንገድ ብሎ ቆሞ ማሰብ። ጥፋት እንኳን ቢኖርብኝ ስፔሱን እኔ ለመነጋገር ክፍት እስካደረኩ ድረስ ያ ሰው አፕሮቹን ካልተቀበለ it's not about me የሚለውን አይነት ኮንፊደንስ በራሳቸው ቢልድ ማድረግ አለባቸው። እና እነሱ ያጠፉት ነገር ቢኖር ኦልሬዲ ይቅርታ መጠየቅ ካለባቸው ይቅርታ መጠየቅና ሾርት እንትን የሆነ ነገር እንግዲህ አፕሮች ማድረግ ለንግግር ሜዳውን ክፍት ማድረግ ማለት ነው። ወይም ደግሞ ለሶሉሽን ያም መሆን የማይችል ከሆነ ኦልሬዲ በሌላው ሰው ችግር የመጣ ነገር እንደሆነ አንደርስታንድ ማድረግ። ከዛ ውጪ ደግሞ ያው እኛ ሴቶች አንታማም አይደለ? ለጓደኞቻችን ማማከር አይደለ? መልካም ምክር የሚለግሱን ሰዎች ጋር ከነሱ ጋር ማውራት እና ያንን ነገር በራሱ ፕሮብለም ሶልቭ ለማድረግ ይረዳናል ማለት ነው። በጣም ቆንጆ ፖይንት ነው ያነሳሽው። እስቲ ማኩ ደግሞ አንተ የማድረግ የሌለባቸውን ነገር በዛ ሰዓት ላይ
ኦሬዲ ጎስት መደረጋቸውን ካወቁ በኋላ በእንደዚህ አይነት መልኩ ባይሆን የምትለው? ማድረግ የሌለብን ብዬ ማሰባቸው ደግሞ የመጀመሪያው ነገር ስቲል ሰላም ወይ ጎስት ያደረገችው ሴት ከሆነች ስለ ሴቷ ሞሮፍ ኮንተምፕሌት ማድረግን ወይ ማሰብ ማሰላሰልን የሆነ ጊዜ ገደም መስጠት ለኩል ጊዜ ስለርሱ ማሰብ በስራ ሰዓት ስለርሱ የተመገቡ ስለ ሁኔታው መንገድ ላይ ሄዱ ስለርሱ ማሰብ ለሌላ አደጋም ስለሚያጋልጥ ከልክ ያለፈውን ሀሳብ ማመላለስ ማውጠንጠን በጊዜ ሂደት እየቀነሱ መምጣትና ይበልጥ ደግሞ ዴይሊ አክቲቪቲዎች ላይ በየቀኑ የምናደርጋቸው ተግባራቶቻችን ላይ ስራዎቻችን ላይ ይበልጥ ትኩረት እያደረጉ እንደሄድ ማድረግና አብዝቶ ስለ ሁኔታው ስለተፈጠረው ነገር ማሰብና ማሰላሰል አንድ ሊኖር የማይገባው ነገር ይሆናል። ከዛ ውጭ ደግሞ አንዳንዴ ልክ ስቲል ትሪያሎች ይኖራሉ አይደል? ሙከራዎች ልክ በዛው ጠፉ ተሰወሩ። ያው መሰወራቸው ደግሞ ብዙ ጊዜ ቴክስት ሲጻፍ አይመልሱም ወይ ሲደወል አይመልሱም። ስቲል ስልካቸው ሊጠፋ ይችላል። እንዲህ ቦታ ሊቀይሩ ይችላሉ ስለ የነበሩበትን ሰፈር ቦታ እና እንዲህ ተደጋጋሚ አይነት ሙከራዎችንም በጊዜ ሂደት የመቀነሱ ነገር ቢኖር ቴክስት ማድረጉ ልክ ነው። ጀስት የሆነ የጊዜ ገደም ማስቀመጥ ቶታሊ ሲጠፉ ቶታሊ እንተዋቸው ማለት አይደለም። የሆነ ጊዜ ግን እንመድብለታለን። ከዛም ደግሞ የተደጋጋሚ የሆነ ፍለጋም ስቲል በአካልም ለማግኘት የመፈለጉ አንዳንዴ ልክ መንገድ ላይ ድንገት አገኛት ይሆን ወይ ደግሞ ድሮ የምንገናኝበት ቦታ ላይ አገኛት ይሆን በማለት ስቲል የድሮ ቦታዎች ላይ ማዘውተርም ሊስተዋል ይችላል። በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ ድሉ ልጣችሁ። በጣም አሪፍ ቆይታ ነበር የነበረን። አብዛኛው ጥያቄ ተመልሶልኛል። በዛ ውስጥ ደግሞ ምናልባት ያልመለሳችሁት የመሰላችሁ ወይም ቅር ያላችሁ ነገር ካለ ከሆነ ሰው ጋር ሪሌሽንሺፕ እንደምንጀምር ሳስብ የኔ ፕሪንሲፕል ምንድነው ከኢንዱ መጀመር ብዬ አስባለሁ። ልክ የሆነን ሰው ዴት ለማድረግም ለመተዋወቅም ጓደኛ ለማድረግም በጓደኝነቱ ደግሞ ወደ ትዳር ያው የመጨረሻ ግቡ እንግዲህ ትዳር ነው አይደል? እንደኛ ሀገር ኮንቴክስት ያው ይኖራል የሆነ ፐርፐዝ ግን አብዛኛው ሰው ወጣትም ይሁን ሰው የሪሌሽንሺፕ ኢንዱ ትዳር ነው የሚሆነውና ወደ ትዳር የሚደረግ ጉዞን ስናስብ ደግሞ ጎል ቫልዩ የምንለው ነገር አለ። ከዚህ ሪሌሽንሺፕ ምንድነው የምጠብቀው የት እንዲደርስ ነው የምፈልገው የሚለውን ስቲል ለኛ የራሳችንን ብቻ ሳይሆን ዴት የምናደርገው ሰው ጓደኛችንም ጎሉንና ቫልዩ ዴት በማድረጋችን በመታወቃችን በመገናኘታችን ኢንዱ ምንድነው የሚለውን የእርሱን ፐርሰናል ሪፍሌክሽንም እንዲሰጠን መጠየቅ ይበልጥ ጎስት የማድረግ እንትኑንም ያው መከላከል ላይ የሚበልጥ ያተኮረ ይሆናልና እሴቶቻችንን ግቦቻችንን አላማዎቻችንን ከሪሌሽንሺፑ ደግሞ የምንጠብቃቸው ኤክስፔክቴሽኖቻችንን በግልጽ ማውራት መነጋገር በየመሃሉ ደግሞ እንዲህ ክፍተት የሚፈጥሩ ነገሮችም ስናስተውል ያው ጎስት ምልክቶች ይኖራሉ አይደል? ሰው ጎስት ሊያረግ ሲል አስቀድሞ ማወቅ የምንችልበት ምልክት አለ ውስጥ ከመደረጋችን ዴፊኒትሊ ያን ያለ የሆነ ፊክስድ እንዲህ ብለን ባንናገርም ግን የሆኑ ምልክቶች ሊኖሩ ይችላል። ልክ ነው። በንግግር መሃል ሰዓት የቀጠሮ ሰዓት ማክበር ላይ ወይ ቴክስት ኢሚዲየትሊ መመለስ ማዘግየት፣ ስልክ ቶሎ መመለስ አለመመለስ፣ አሁን አልችልም ማውራት ቆይ በዚህ ሰዓት ደውላ የሆኑ ምልክቶች ሊኖሩ ይችላሉ። ስለዚህ እነሱ ሜቢ የሆነ ሰዓት ላይ ጎስት ሊያደርጉ ይችላሉ የማድረግ ፕሮባቢሊቲ ሊኖራቸው ይችላል። እንዲህ አይነት ምልክት ሲመጡ ወይ ሲፈጠሩ በመሃል ቁጭ ብሎ ሰፊ ጊዜ ወስዶ እኔ እንዴት ሰማኝ ነው እንዲህ በማድረግሽ ያሉ ቶሎ ሶልቭ ማድረጉ ነገርም እንዲኖር ማድረግ at the same time ደግሞ ሜሬጅ የሁለት ሙሉ ያልሆኑ ሰዎች ቤት እንደሆነም ራሱ ኮንሲደር ማድረግ በቃ ክፍተታችን ልንተያይ ነው። ዴት ሳረግ እኔ ሙሉነቴን ላሳየው ሳይሆን በግልጽ ነገሮች ዲስክሎዝ ያረኩ እርዳታ ፈልጋለሁ አይደለ? ምንድነው እርዳታ ፍለጋ ነው ሰው የሚያገባው። ሙሉ በሆነ እኔ ለብቻዬ ሰው ሊያስፈልገኝ ይችላል። ስለዚህ ረዳት እንፍጠርለት ተብሎ የተሰጠው አንድ ሲሳይ እንደመሆኑ ትዳር ይሄ ነገር ድክመት አለብኝ ብሎ ምን ሸፋፈንበት ነው መሆን ያለበት። ስለዚህ ኦፕንሊ ለሰው በተለይ ደግሞ ለፍቅረኛችን ለማሳየት ግልጽ መሆን ችግሩን ከመጋፈጥ is better። ይሄ prevention is አይደል ተመራጭ ቴክኒክ ስለሆነ ማለት ነው። the way you understand yourself ደግሞ ሌላውን ሰው እንድትረጂ እድል ስለሚሰጥ በደንብ አንደርስታንድ መደራረግ በራሱ ምናልባት እነዚህ ጎስት መደራረጉ ሊቀንሱት ይችላሉ ያስባለሁ። Thank you so much። እሺ እኔም በጣም አመሰግናለሁ ሁለታችሁንም
ፍቅርም መኮንንም ስለመጣችሁና ሀሳባችሁን ስላጋራችሁን አመሰግናለሁኝ። 2030ዎች እንግዲህ ዛሬ ያወራንበት ወይም የተወያየንበት ሀሳብ ጎስቲንግ የሚለው ወይ ደግሞ ድንገት ተነስተው ከሪሌሽንሺፑ ጥፍት ስለሚሉ ሰዎች ነው ማለት ነው። ስለዚህ እነዚህን ሰዎች አንደኛ እንደዚህ አይነት ነገር ሲገጥመን እንዴት ነው ማስተናገድ ያለብን፣ ምን አይነት ስሜታዊ ምላሽ መስጠት አለብን የሚለውንና ምን ያክል ጊዜ ደግሞ መጠበቅ አለብን የሚለውን በደንብ አውርተንበታል። በቀጣይ ሳምንት ከሌሎች እንግዶች ጋር በሌላ ሀሳብ እንመለሳለን። መልካም ጊዜ። 2030 ስትከታተሉ ቆያችሁ። አሪፍ ነበር አይደል? ዛሬው አሪፍ ነው ብለናል። ደስ የሚል ቆይታን ያደረግነው ቁም ነገር መዝናኛ ሁሉም አልቀረባቸው። ሁሉም አልቀረም። ስንጀምር ቃል እንደገባ ነው ሁሉንም ስናደርሳችሁ ነበር። ሳምንት ደግሞ እነዚህ አሪፎቹ ፕሮግራሞቻችን ይበልጥ አድገው ወደ እናንተ የሚደርሱ ነው የሚሆነው። አሁን ግን እንሰነባበት። ልንለያይ ነው። እነማን ነበር? ኤደን ዋቅቶሌ፣ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር ከእናንተ ጋር ነበርን። ሳምንት እንገናኝ። ቻው።